ሲጀምር ጓደኛ ራሱ ምንም አያደርግ። ጓደኛ ቤተሰብ ካላችሁ ቤተሰባችሁ ይሄ ጓደኛ ቡና አጣጭ ጂንጃንካ አያስፈልግም። በተለይ ስደት ላይ ኮተት ትርፍ ነው። ዝም ብሎ ሲኒማ አንጋጋት ገገገገገገገ ስራ አሰሪም ለልጆችሽ ጊዜ አሰጪም፣ ቤትሽ ለባልሽ ጊዜ አሰጪም። ሰው ሲበዛ ይትት ነው። እውነቴን ነው የምላችሁ። መሰረታዊ ነገር ያስፈልጋል ስትኖሩ፣ መጠያየቅ፣ ሰው ሲወልድ፣ ሰው ሲሞት፣ ሲቸገር መሰረታዊ ነገር የእውነቴን ነው የምላችሁ። ከዛ ካለፈ ግን ስደት ላይ በተለይ ስደት ላይ ማለት ነው ብዙ ሰው ምቀኛ ዞር ስትሉ የሚያማችሁ በቃ ዞር ስቲ ሽርክት ነው የምትደረጊው። ምንም አያደርግልሽም። ምን አገባኝ ግን ምንም አያደርግልሽም። ጌታ ነምሽ ጓደኛ ጂኒጃንካ ቆለጥ አያስፈልግሽም። ህይወትሽን ኑሪ። የምትሰሪ ከሆነ ስሪ፣ የምትማሪ ከሆነ ተማሪ፣ ልጆች የምታሳድጊ ከሆነ አሳድጊ፣ ደስታሽን ቤትሽ አድርጊ። በትንሹ መዝናናት ትችያለሽ። በትንሹ ቤትሽ ውስጥ ፏ ብትን ማለት ትችያለሽ። ደስታሽን በሰው ላይ አታድጊ። ስደት ላይ ሰው አጣው ብቻዬን ሆንኩኝ ምናምን ሰው ሲል ይገርመኛል። እኔ እውነቴን ነው የምላችሁ ቁጭ ብዬ ቤቴ ውስጥ መደሰት እችላለሁ። ብቻዬን በቃ ቤቴን ፏ አድርጌ ምናምን በብዙ ነገር ቤቴ ውስጥ ደስታ መፍጠር እችላለሁ። እና ሰው ዞር ሲልባችሁ የሚጨንቃችሁ ሰው አለ፣ በጣም የምትጨናነቁ ምናምን። አንቺ ግን ባለትዳር ነሽ። ግንን ምን አመጣው አልገባኝም። መልስልኝ። ግንን ምን አመጣው? እመቤቴን ነው የምላችሁ። ልጆች ደግሞ ካላችሁ ከልጆቻችሁ ጋር ሰው ጠይቁ። የምትጠይቁት መቼ ነው? እንዴት ነው? ምን ሲሆን ነው? እሱን ለዩ። እኔ አሁን ሰው ሲወልድ ጠይቃለሁ። ለቅሶ አልቀርም። የሆነ መሰረታዊ ነገር ግን ይሄ በትንሹም በትልቁም አልሄድም። ሰው ቤት በጣም ነው የሚያስጠላኝ፣ ዝም ብሎ ሰው ቤት መሄድ። ብዙ ሰው ጠርቶኝ ያኮረፉት አሉ። አያስፈልግም። መቼ ሊኖረ ስራ ትሰራላችሁ ስደት ላይ መቼ ነው ለልጆቻችሁ ለቤተሰብ ጊዜ የሚኖራችሁ? ቤት ውስጥ ቁጭ ብላችሁ አይኖራችሁ። ብዙዎቻችሁ ታይም የላችሁ፣ ለልጆቻችሁ ጊዜ የላችሁም፣ ለራሳችሁ ጊዜ የላችሁ። ከሰኞ እስከ ዓርብ ይሰራል፣ ቅዳሜና እሑድ ከጠዋት እስከ ማታ ሰው ቤት፣ ድግስ ቤት ከባድ ነው። ሀበሻ ይሄን ማስተካከል አለበት። እንደ ሀሳብ ወሬ ሊቋረጥ ነው። ናቲ አሁን ካስገባውክ እና እንደ ሀሳብ ማህበራዊ ህይወት በልክ ቢሆን፣ ጓደኝነት በልክ ቢሆን፣ እግር ማብዛት በልክ ቢሆን፣ ሰው ቤት መመላለስ ምን ያደርጋል? ማን ነው ግን ያለኝ? ሰው እየጠፋ እስኪ እናስገባው። ናቲ ምንድን ነው የምትለኝ? አሁን ችግር ነው? ቆይ እስኪ ምንድን ነው እንስማው። ኧረ እባክህ ስልክ ይቅርብህ።